Þetta SOS barnaþorpið í Addis Ababa í Eþíópíu. Hér búa 120 börn ásamt SOS mæðrum sínum og SOS systkinum. Við ætlum að hitta núna eina af þessum SOS mæðrum og fá hana til að segja okkur aðeins frá því hvernig það að vera í þessu starfi ef starf skildi kalla. እናትነት ብዙ ኃላፊነት ነው ያላት። እናት መሆን ደግሞ ትልቅ ነገር ነው፣ ጥሩ ነገር ነው፣ ያስደስታል። ደስም ይላል ከማንኛውም ነገር የበለጠ ነገር ስለሆነ የምታሳድጋቸው ልጆች እያደጉ ሲሄዱ እየተማሩ ውጤት ሲያመጡ ከዛ በላይ የሚያስደስት ነገር እኔ በመድር ላይ ያለ ብዬም አላምንም እና እግዚአብሔር አድሎኛል ነው የምለው እናት በመሆኔ እና እግዚአብሔር ይመስገን አመሰግናለሁ። እና ያው እናት መምህር ናት፣ እናት ናት። በቃ ዶክተርም እንደ ዶክተርም ንጽህና ከጠበቅ የሚመገቡትን ምግብ ተቆጣጥረ ካበላ አይተ ሰርተ ካበላ ዶክተርም ነህ። ጽዳት ከጠበቅ የልጅህን ትኩሳት እንዲሁ አይተ ከተረዳ የልጅህን ህመም ከተረዳ ምን ነው አይነህ እንዲሆነ ምን ሆነህ ነው ካልክ ዶክተር ነህ ማለት ነው። እናት መምህርም ናት በትምህርት ላይ ማለት እናት በቃ ራሷን የምትሰጥ ናት። አንድ ነገርም ከሆነ ልጄም ብላ የምትጎዳም ናት እናት። እንዲህ አይነት ችግር ያለባቸውን ያው ቀዳዳውን መሸፈን ነው። ያ ክፍተት እንዳይወጣና እንዳያዝኑ እንዲደሰቱ ታረጋቸዋለህ። ልጆችን የሚፈልጉትን ነገር ታሟላላቸዋለህ። እግዚአብሔር ይመስገን ምንም ችግር የለም። የባሰ ደግሞ በጣም እንትን ካሉ ደግሞ ባለሙያዎች አሉ፣ የሚረዱን አሉ። ብዙ ረዳቶች አሉ የሚረዱን ከጎናችን ያሉ። ስለዚህ ብዙ ይሄ ነገርም አይታይም፣ ብዙ አይታይም። ምክንያቱም በብዙ መንገድ ሕክምና አላቸውና አሁን ካልተቸገሩ ካልተጎዱ መኝታ ከተመቸ ምግብ ከተመቸ አንተም ጥሩ ከሆን ራስህን ከሰጠ እንደገና ካንተ አልፎ ደግሞ ደጋፊ ካሉ ረዳቶች ካሉ ከእስከ እኔ ብቻ አይደለሁም ሁሉ አሳዳጊ ነው። እኔ ብቻዬን እዚህ ቤት ቢይዛቸው ዙሪያችን ብዙ ረዳቶች አሉ።